እኮ ለራሳቸው ዱኒያ ጠፊሰኒ ጌታን በቪዲዮ ቢወጡ ማለት ነው። ፀጉራቸው ብታይ የድስት ማጥቢያ ይሄ ሹባ ነው የሚመስለው። ሹባ ብለሽ ታጥቢያለሽ ድስቱ ማለት ነው። እናትን ቅባት አይቀቡ። አንድ ቀን ገና ምግማት ይነድባቸዋል። በኋላ አንቺን ቤትሽን ከፍተሽ እኔ ቤት የሚገተሰበያል እኔ ይሄ ከነዚህ ጋር ኢትዮጵያዊ ሆኜ ጌታ ሆይ እነዚህ ንቅራቸው መዳማቸው ማለት ነው። እነሱ ይሄ ቁብር ይሄ ምንድን ነው የ1 ሚሊዮን ሳይጨርሱ ኢትዮጵያ ብለሽ ማለት ነው። አገሩ ሲቃጠል እኛ ዝም ማለት አይቻልም። በኢየሱስ ስም ኖ ለምን ቄጣችሁ አይሰጡም? ምን አገባኝ? ትክክል ነች። ፍትህ ለህዝብ አሁንም እኮ እየተሰበሰበ የሚበሉ አሉ እኮ ይበሉ፣ አያገባኝም እኮ ግን እንደው እኔ ለምን ተቃጠልኩኝ እኮ ነው። እንደው ለምን እንደፍኩኝ አሁን ደግሞ ታዲያ ይሄ ቀበሮሻ ባይመጣ እኮ ደግሞ የተሰበሰበ ነበር የሚላ አንድ ሰው ጭንቅላት ያለው መገናዘብ የሚችል ሰው ለራሱ አንድ ነገር ካደ ለሰው ምንም ነገር አያደርግም። አንድ ሰው እኔ ለራሴ ከጨለማ ከወጣሁ በኋላ እንደ ሰውንም ደግሞ ከጨለማ እንዲወጣ ምረዳው እኔ ለራሴ ሳይወጣ እንዴት ነው ሌላ ሰው እንትን እንዲሆን የሚፈልገው? እንደ ለራሳችሁ አሁን የወላች ማስቴጋ ለመገዛት እዚህ ጋር ያስቀሩም እኮ ነው ኢትዮጵያ ሲሊኩ ገባሻ ከረሜላ ገዝቶ ለመብላት ማለት ነው። ሶ ለሰው ፈልግ እንዴት አንድ ሰው የራሱ አንድ ሰው መኪና ሳይኖረው ለራሱ ሰው መኪና እንዲኖረው ምን ማለት ነው? አሁን ምን ማለት ነው? መኪና ምን እንዲሆን ምን አይነት መኪና እኔ ጓደኞቼ ማለት ነው። እኔ በስመ አብ የሚኮሩኝ እህቶቼ ነው አሉ ጀግናዎች ምንም ያልተነዱ ዜሮች ያልኩት እኔ የምሬን ነው። ጀግና ናቸው። የምሬ ነው። የተራባውን በቃ ብዙ ነገር የሚያስቡት ማለት እንደዚህ አይነት ቦታ አይገኙም። የሚገኙት እነሱ ሌላ ቦታ ነው። እኛ በተግባር ነው የምናሳየው። ይሄን ማንም ቆረቆም ቢያደልል ነገር ነው። ሳኒ ማለት ነው። ሳኒ ደግሞ የምሬ ነው። አንድ ሰው ተሳስቶ አንድ ሰው ተሳተሽ እንኳን ብትለኪ ማለት ነው ያ ሰው የኃጢአት ማዳበሪያ መሆን አይጠብቅበትም። እናንተ ስራችሁን ስሩ። እኔ ከእናንተ የሚፈልገው ዩቱብን ገብታችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱኝ፣ ከጎኔ ሁኑ። እናንተም እንደኔ ነው። ትላንትና እኔ ያሳለፍኩት ህይወት ውስጥ ነው እናንተ የምትኖሩት። እኔ አንዷ ፎጧት እኔ ሪፖስት አድርጌዋለሁ። አውርታለኝ የስደት ብር እሳት ነው፣ እሳት መብላት ነው እና አሁን ዱኒያ ጠፊ አሁን ስሚ እንደዛ ማለት ነበረባቸው። ለምን ማይም ኮንኩ አንቺ ከነገር ማይም መሆን የለብሽ። የምን ከነ የሆነ በቃ ጥሩ ሆነሽ መገኘት አለብሽ። ደግሞ የሰው ብር ነው። ምንም ነገር ቢሆን ይሄ የምድራዊ ደስታ ምንም አያደርግም። የምር እኔ እንኳን ያን የሰው እናት እንዴት እንደሚታለቅስ ብናይ ህይወታቸው እናንተም ቀይሩ። እኔም እንደናንተ እንደዚህ የዋህ ሆኜ ሰው እየረዳሁ ነበረ እንደዚህ የሆንኩት። ያን የኔ ብር በስንት ብጠቀም እህቶቼ እንደዚህ አንዳንዱ ባለቤቱ መኪና ሲገዛ አልፈልግም ብለው ይሸጣል። አንዳንዱ የሰው ትክ በኢየሱስ ጌታ ምን የሰው ህይወት ግን 500 ሚሊዮን ሰው ከተላከለት እኮ ሽምቢ እንደዚህ አይነት መልስ አይመልስም። ጋይስ አይመልሱም እኮ ደግሞ መጥቶ እንደ ጻድቅ ሰው ፈጣሪ ከኔ ጋር ካለ የሚያለቅስ ሁሉ ጊዜ እንባው እኮ በጣም እኮ ነው የሚገርሙት። ለእኛ ፈጣሪ ካለ ይበቃናል። ፈጣሪ ረቶናል። ከካሞች አይደለም እኮ እንትን አይደለም እኮ እኔ እኮ ውሃ ብርጭቆ ሰው ሲገዛ እየተቀበለ ሰው እናንተ ገንዘብ አይቀበልም የምትሉ ለምንድን ነው? አሁን 5 ሚሊዮን ቀርቶ ብዙ ነገር ነው የተፈጠረው። ብርጭቆ ገዙ፣ አልጋ ገዙ። ይሄ ደግሞ መሶፊያ የእንጀራ መሶፊያ ገዙ። አንቺ ምን ያረገዙት ነገር ያለ እግዚአብሔር ዩቲዩብ ላይ እኮ ተጭኗል። ሄዱና ማየት ትችላላችሁ። እግዚአብሔር ኧረ እዚህ የሚበሉ ልጆች የሚያወሩት ግን
የሰጡ ሰዎች ናቸው ወይም ሪሲቱ አላሉ ፍቅር ግሩፕ ላቸው ግሩፕ ያሉ ልጆች እኮ ናቸው። ሪሲቱ 3000 ሰው አላሉ ግሩፕ ላይ ባለው ጭራሽ እና ሪሲቱ አላቸው እነሱ። እንደውም ግማሾች እኮ እያወጡ ፖስተዋል። ለምንድን ነው ያወጡት? እሱን መልሱልኝ። ለምን አወጡ ነው ጥያቄ እኮ። ቅድም ነግሬሻለሁ። እነሱ የሚፈልጉት ፎቶዋችሁና ምንድን ነው እሱ የሰጡትን እንትኗችሁ አላወጣም እኮ። ብሩን እኮ አውጥተው አልሸፍነው ከሰጡ። አሁን እኮ ሲሚ አንድ ዱንያ ጠፊ አንድ ነገር ልንገርሽ። አንድ ሰው መንገድ ላይ ማለት ነው ወጥቋል። ይሄ ነገር እናግዝ ቢባል አያግዙም እኮ ነው። ገባሽ? የማደምቅበም ሁለቱ ኩላሊቷ ፌል አድርጎ ይኸው ሪፖስት ነው እያደረግን የምናልፈው እንጂ ማን አሁን ዞር ብሎ ኧረ ትናንትና እኮ ማደምቅበም ነበር ብሎ ያላለ ብቻ አይደለም። ባፋጅ ፍት ብላ የተራበ ሰው እንኳን ስንት ሰው ነው ይሄ 5 ሚሊዮን ብር ማለት ነው። በኢየሱስ አንዳንድ ለህዝብ ይረዳል። ኧረ በኢየሱስ የምር በኢየሱስ የተራበ ህዝብ ይመግባል ለስንት ቀን። ለማንኛውም የኔ ውድ እህቶች የተራባውን እንትን ብዙ እናቶች የሚያልቅበታሉ ለእነሱ ድረሱ። ሳንዬ ምን መሰለሽ የላባችንን ልፋት እነዚህ የሚያለቅሱትን የሚያብስ መሆን አለበት እንጂ በልቶ በቅጡ ሌላ ድምፅ እያወጣም ቢዘልን አይደለም። ይሄ ጻድቅነት የለውም። እንደራሴ ከማውቀውም ከማቱ ስንት የተራቡትን እንባ ማበስ ስንት ያያ ነው በረከት የሚኖረው ፈጣሪ ተፋርጎ። ትላንትና ሰምተሻል አይደለ? እህቶችሽ አኩሩሻ ማሪ ወይኔ እዚህ ቤት ምን አይነት ኮሜንት ነው ተናግራ ማጭ ከዛ ደግሞ እሷም እኮ በራሷ ላይ ገብታ እኮ ተናግራለች። ካላችሁ ሪሲቱን አውጣዋለች እኮ ማለት ብሩ እነሱ ያሉትና እሷ ያለችው ቀላል እንደ ቀላል ተደርጎ ነው ፍሬ ተባለ እንዴ። ለምን መኪና ገዝቶ አይሰጡም? እኛ ምን አገባን? የራሳቸው ጉዳይ ጣሉ ነው ዱንያ ጠፊ ልንገርሽ። ዱንያ ጠፊ አንቺ አሁን ስደት ላይ ነው ያለሽ። እኔም ስደት ላይ ነኝ። ለምሳሌ አንቺ ኢትዮጵያ ገብተሻል ልበል። ኢትዮጵያ ገብተሽ ቲክቶክ ነው የምትሰሪው፣ ዩቲዩብም አለሽ እና አንቺን እያዩሽ አድናቂ ሆኜ ለአንቺ ብር ልስጥሽ ብዬ ልጆቹን ሰብስቤ ግሩፕ ላይ ብናገር ብሩን ትቀበያለሽ። አንቺ እኮ የስደትን ችግር ታውቂያለሽ። ዩቲዩብን እኮ ከፍቼ ካበረታታችሁን ከፖስታችሁን ለኔ ያ ትልቅ ነገር ነው። ትልቅ በጣም ትልቅ ነገር ነው። ገብቶሻል? ሰው አግኝቶ ሰው አውሬ ሆኗል። ሰው እግዚአብሔር ሰው አውሬ ሆኗል። ሰው አግኝተሽ የሚፖስትልሽ የሆነ ሰው ሲናገርሽ ጠበቃ የሚቆምልሽ ምናምን አግኝተሽ ይሄ እኮ ከብርም በላይ ትልቅ ነገር ነው እኮ ለሚያውቀው ሰው የምር ማለት ነው። በጣም ትልቅ ነገር ነው። ሀዩ ማለት ነው። አሁን ሳኒያ ይሄ ነገር ልናገር ይሄ ማንም ሰው ሰብስክራይብ ቢያድግ ማንም ሰው ጀግና ቢባል ማንም ምንም ኦዲየንስ ነው አይደለ? ትልቁን ድርሻ የሚወስደው እነሱ ቪዲዮ ነው የሚለቁት አይደለ? ሸር የሚያደርገው ኦዲየንስ ነው። ሲነኳቸው ትልቁን ድርሻ ለዛ ቻናል እና ለዛ ሰው ትልቅ ድርሻ የሚወስደው ኦዲየንስ ነው። ስለዚህ ሰው ማግኘት እና ኦዲየንስ ማግኘት ከብርም በላይ ነው። ብር የሆነ ጊዜ ያልቃል አይደለ? ሰው ካለሽ ደግሞ በቃ ያንን ያለቀውን ብር ትተኪዋለሽ። ሰው ይበልጣል እንትን ማለት ነው። ይሄው ብር ወጣ ሲጣሉ ግማሽም ኦዲየንስ ማጣት ብሩንም እንግዲህ አስቢ። ብዙ ነገር እኮ ተፈጠረ። ብቻ እንደፈለገች ይሁን እኛ እነሱ እንደፈለጉ ይሁን እኛ ያገበን ግን የምር አይ ለሌሎች ካሁን በኋላ ለሌሎች የሚቀበል ምናምን እንደዚህ እንዳጋጣሚ ትምህርት ይሆናል። ልብ ይበሉ። ገንዘብ ጠፊ ነው። ሰው ግን ማግኘት ትልቅ ነገር ነው ማለት ነው። እግዚአብሔርን አንድ ነገር እንግዲህ የሆነ ሰው ከፈልጎ ከሰጣ ለምን በናቷ አይተክልም? ግን ሰጥቶ በኋላ እኔ ሲያወራ ደስ አይልም። እውነት እናወራ ከተባለ የምር ቅድም እኮ የለሽ መሰል እንጂ የተጣሉበት ሁኔታ ምንድን ነው? አንድ ከጎኗ ያለ ልጅ ይሰርባቸዋል አልኩሽ። ሁለተኛ ነገር ደግሞ እነሱ የፈለጉ ቤቱን ገዝታ እንድታሳያቸው ነው። አልተገዛም። በዛ ነው ጠው እኮ ለዛ ነው ሪሲቱ እየወጣ ያለው። ለምን እዚህ ጋር አሁን ቲክቶክ እየሰሩ በዚህ አይገዙም እንዴ? ታዲያ የመዳም ሴት ሰው ሲልክ ነው እንዴ ቤት የሚገዙት? ያለ ቤት ራሱ ለምን አይሸጡም? ይካካሞች ሾሃ አይደለም እኮ ምህረትዬ፣ ያ የተላከው ብር ቤቱን ተገዝቶ እንዲያው ነው የፈለጉት። እንዶ ማለት ነው። እኔ ብር ሲልካችሁ ቤት ገዝቶ የሚኖሩ ከሆነ ማለት ነው እንዶ ያላችሁ ቤታችሁ ራሱ ይፈራስ። አይዋ ሹ መጅኑን አይደለም ሾሃ
ብር ደግሞ የሚይዘው ሰውና ያስፈልጋል በጥንቃቄ ቆፈርበት ሲበላበት መቼም ይጠፋል። ባላ አይደለ ኢትዮጵያ ኪቲፎ ጣፍጧል አሉ። ከዛ ምን መጨረሻ መጣ ጠመጣ የሁሉ ብር ወጥቶ ለመጠጥ እንትን በልቶ ሽንት ቤት ለመሄድ ነው ወይ የሚባል ነገር መጣ። ከብቶሻል አይደለ? ይሄ ነው ያጣላችሁ አሁን ማለት ነው። የሰውን ብር አንድ ሰው ምናልባት ጅሎ ነው ሳያውቁ በየዋይነት አሳዝኗት ወይ ምናልባት ሲታለቅስ አሳዝና ሲሊኩ የሚበሉት ሰው እነሱ እንኳን እሱ እኮ ከመኪና በላይ ነገር ሰራች። እነሱ አላወቁም እንጂ ለምን ይሄ ነገር ማውራት አይጠበቅባቸው? ለምን እነሱ እኮ እሷ ከመኪና በላይ ነገር ሰራች። ለምን ይሄ ቂጧ የደረሰ መላጣ የሸፈነው የእነሱ ብር አይደለም። ሁማኔር ብዙ ብር እኮ ነው። ልክ ነሽ። ስንት ነው ልጅ 30 ሺህም አለ 50 ሺህም አለ አሉ። አንቺ ምን ነካሽ? 30 ሺህ እሱ እኮ አሁን ይሄ መላጣ ይሄ 30 ሺህ ብሩ ትንሽ ኳላ ይጠጋል። ይሄ መላጣ ካለ መላጣ የሚሸፍነው ስንት ብር ነው መሰለሽ? 250 ብር ነው። ይሄ ከአንድ እኮ በጣም ውድ እኮ ነው። እንደምንሽ ነው እየመረን ነው። ይሄማ ምንም ብታጠፋው ራሱ ለእንትን ነው ለሁማኔር 200 ሺህ የሚከፍሉ ሰው አሉ። ጉድ እኮ ነው ዘንድሮ። እንደው አንቺ ሽቶ ራሱ 200 ሺህ ብር ይወስዳል ባሉ አለም ፍቅር ለምን ሳባቂት ያንተና ማግዳልኩ ግን ማለት ነው። ይሄን 40 ሺህ ብር ምናምን እና ይሄ በውድ የሚገዛው ፀጉሩ ራሱ ይለያያል መሰል ማሪ የሆነ ቶሎ ክስክስ ይላል መሰል የ40 ሺህ ብር እኔ ላይ በላይ ስለማያቸው ሲያወሩ ነው። ዱንያ አጠፊ አሁን አንቺ ኢትዮጵያ ሄደሽ ማለት ነው በ200 ሺህ ሽቶ ገዝተሽ ትቀበያለሽ። እስቲ ንገሪኝ በፈጠረ እንደውም አልወድም አላርጂክ እንትን አለብኝ ሳይነስ አብልብኝ አፍንጫዬ እንደውም ተንፈሳቅቶኛል። እግዚአብሔር ይስጥ እውነት ይብለሻል። የምር ታፈኝ እዚህ እኮ የሆነ እንትን አለ ግማሽ ፓርት ላይ ታፈኛ እንደ እንትን አለ እንኳን ሽቶ ለነፋ ፀጉርም የለሁበትም እኔ ሂጃብ ነው ግን ማለት ነው። እንደዚህ እኮ ምህረትዬ ምን መሰለሽ አሁን የሆነ ነገሩን ያንን ለምን አላረግሽም ብዬ ስጠይቅሽ ለዚህ አወጣሁት ብለሽ ሂሳብ ውስጥ ማድረግ አለብሽ ነው። ሂሳብ እንደዚህ አድርጌ ሳስረዳ ይንቁኛል የሚለው ይመጣል። አላቅም እኔ አሁን ማለት ነው እኔ ይሄ ሁማኔር ከሚጠቀም ማለት ነው የምር ፀጉሬን እንደወን ቆርጬ ከዛ ፈታ ብዬ እኖራለሁ። ያ ሰውነትማ ያስፈልገዋል ፀጉር። አንቺ ደግሞ እንዴት ብሎ ነው የሆነ ሰዓት መከታይ አንድ ቀን ይሄ እንትን የአሻንጉሉት ዊግ አለና እሱን አውጥቼ እነሱን ለመሳቅ ወጥቼ ነበረ። ጆሮዬን በላ ጎገቤን ቂን ሁሉ ነገር ቂንጣው ላስቃጠል ነው የቀመጥኩት። እንዴት እንደሚሞቁ የሰው ነገር የሰው ነው። አንቺ እኔ ሊያሻው ስታወጣ ይችኮ ወላሂ ማለት ብላ እንደዚህ አድርጋ ብድግ አድርጋ ጣለችው። እንዴት ነው የሚጨንቀው ብላ ማለት ነው። በጣም የሚጨንቃቸው እኮ በጣም ነው የሚጨንቀው። ወገብ እንትን ማለት ነው። እኔ እስካሁን ድረስ ሰርቼ እንኳን ላት ከኔ ወጥቶ አይደለም። አንዳንዴ ማለት ነው እኔ ሳስታውሰው ማለት ነው ምን ዱንያ ጠፍ ምን ታውቂያለሽ? ጅል እኮ ይሄ የሚልኩት ሰዎች ናቸው። ተቀባዩ እኮ ምን አረ እነዚህ የሚልኩት ሰዎች እንደው አፈርደቼ ይብሉን። አሁን ነገ ጧት እኮ ደግሞ አይበለውና ቢታመሙ ሀቢባ ብመጣው እኔም አንቺም እንረዳያለን። አስቢ እኮ እግር ብሉና እግር ያስበላችሁ የአባቴ አምላክ የምር ገልቱ እንደነዚህ አይነት ሰዎች ዙሮ ለኛው ነው ለቋሚ ነው እንትኑ ጣጣው። ከዚህ በፊት ለአብሬሽና ለሩታ ብር ሰጥተናል ብሎ እያሉ ነበር። የአብሬሽንማ ታዲያ ስንት ከዛ ከፍራሹ ከጉሬው ከምን ያወጡት ታዲያ ማን ነው? እኔ ለራሴ ቲቪ አይቼ ቤቴ ላይ ቲቪ ያላስቀመጡ ስለሰው ቲቪ ገዛለሁ። ኢትዮጵያ ሄደሽ ጌታን ኢትዮጵያ ከሄዳችሁ በኋላ እኛ ከወት አለ ምንድነው እሱ ከእነሱ ጋር ብቻ ነው እንደ